ስምምነቱ በይፋ ተጥሷል። ኢራን ሆርሙዝን ጠርቅማ ሳውዲ አረቢያ ላይ ጥቃት ፈጽማለች። የእስራኤል ጦር ሊባኖስን እንደ ጋዛ እያወደማት ቀጥሏል። ፋርሶቹም የነጩ ቤተ መንግስት አለቆችን ወይ ስምምነቱን አልያም እስራኤልን ምረጡ ሲሉ አስጠንቅቀዋል። የኢራን አብዮታዊ ዘብ ከእስራኤል ጋር ገና እፋለማለሁ ሲል፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ገና አልረካሁም ሲሉ ተደምጠዋል። አደራዳሪዋ ፓኪስታንም እስራኤል ላይ ተቆጣለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሊባኖስ አይመለከተንም አሉ፣ የእስራኤል ስራ ነው ሲሉ ተደምጠዋል። የሊባኖስ መንግስት በበኩሉ ሐዘን አውጇል። አውሮፓውያን በእስራኤል ላይ ቁጣቸውን እየገለጹ ነው። ዓለም እፎይ ብላ ሳትጨርስ የሆርሙዝ ወሽመጥ መዘጋቱ ድንጋጤን ፈጥሯል። በሌላ በኩል ግን የእስራኤሉ ጠቅላይ ሚኒስትር ስጋት ተደቅኖባቸዋል። ትራምፕም ዳግም ጦራችን ኢራን ላይ እንዳነጣጠረ ነው፣ በመካከለኛው ምስራቅ ይቆያል ሲሉ ተደምጠዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ህመሙ ተሻለው ሲባል የሚያገረሽበት የመካከለኛው ምስራቅ አሁንም በአስጨናቂ ክስተቶች ታጅቦ ቀጥሏል። በዝርዝር እንነግራችኋለን። አብራችሁን ቆዩ። የሆርሙዝ መዘጋትና የኢራን ጦር ጥቃት መቀጠል። የተኩስ አቁሙ ስምምነት በታወጀ በጥቂት ሰዓታት ውስጥ ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ተሰምቷል። የምስራቅ ምዕራብ የነዳጅ መስመር በአሁኑ ወቅት ሳውዲ አረቢያ ድፍድፍ ነዳጅ ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ ስትራቴጂካዊ ጉዳት አድርሷል ነው የተባለው። ከነዳጅ መስመሩ በተጨማሪ በሳውዲ አረቢያ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማት የጥቃቱ ሰለባ ስለመሆናቸውም ታውቋል። የአዲስ ክስተት በኢስላማባድ ሊጀመር በታቀደው የሰላም ድርድርና በቀጠናዊ ደህንነት ላይ ስጋት ከመጋረጡን ባሻገር የተኩስ አቁሙን ህልውናም አደጋ ደቅኖበታል። የሳውዲ ብቸኛ የነዳጅ መውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መቃወስ ሊፈጥር እንደሚችልም ተንታኞች ስጋታቸውን እየገለጹ ይገኛል። የባህረ ሰላጤው ሀገራት ለሰላም ድርድሩ ያቀረቡት የባህር ላይ ደህንነትና ጣልቃ መግባት ጥያቄ ገና ከጅምሩ ጥሰት ደርሶበታል ሲል ያስነበበው ሮይተርስ ነው። ይህ በእንዲህ እንዳለ ግን የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባና ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን እየዘገቡ ይገኛል። ኢራንና አሜሪካ በደረሰው የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነበር። ነገር ግን ከኢራን እስላማዊ ቤተሰብ ጋር ግንኙነት እንዳለው የሚነገረው የፋርስ የዜና ወኪል ማለዳ ላይ ከቴህራን ፈቃድ አግኝተው 2 ነዳጅ ጫኑ መርከቦች ማለፍ ችለው ነበር። ቢሆንም ከዚያ በኋላ ግን መርከቦች እንዳያልፉ ተደርገዋል። ከኢስላሚክ ሪፐብሊክ የዜና ወኪል በኩል እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ መቀጠሏ የመርከቦች ጉዞ መቋረጡን ዘግቧል። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ጦርነቱን ለማስቆም ኢራን ያቀረበችው ባለ 10 ነጥብ የውሳኔ ሀሳብ ውስጥ የሚገኙ 3 አንቀጾች ድርድሩ ገና ሳይጀመር ጥሰት እንደተፈጸመባቸው አስታውቀዋል። አፈ ጉባኤው አሁን ባወጡት መግለጫቸው እንዳብራሩ ጥሰት ከተፈጸመባቸው ጉዳዮች መካከል የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ጭምር ያረጋገጡትና የተኩስ አቁም ስምምነቱም ሊባኖስን ያካትታል የተባለው መግባት ይገኝበታል። በተጨማሪም አንድ ሰርጎ ገዳይ ድሮን ወደ ኢራን የአየር ክልል መግባቱን የገለጹት ጋሊባፍ ድርጊቱም እንዲያሉ የአየር ክልል ጥሰቶችን የሚከላከለውን አንቀጽ በግልጽ የጣሰ መሆኑን ተናግረዋል። የኢራን የማውለዝለግ መብት በዚሁ ባለ 10 ነጥብ እቅድ ውስጥ ካቶ የነበረ ቢሆንም ይህም ተጥሷል ሲሉ ተደምጠዋል። ጋሊባፍ ሁኔታውን በማስመልከት ባወጡት ጽሑፍ አሁን ለድርድር ምቹ መሰረት የተባለው የውሳኔ ሀሳብ ገና ድርድር ሳይጀመር በግልጽና በአደባባይ ተጥሷል ሲሉ ተደምጠዋል። በእንደዚህ አይነት ሁኔታ ውስጥ የሁለትዮሽ የተኩስ አቁም ወይም ድርድር ማድረግ ምክንያታዊነት የጎደለ ነው ሲሉም ቅሬታቸውና የድርድሩን አደጋ ላይ መውደቅ ገልጸዋል። ይህ በእንዲህ እንዳለ ግን ከዚህ ቀደም እንደዘገብነው ኢራን ሁሉንም የኢራን ማበልጸግ ፕሮግራሟን ሙሉ በሙሉ እንድታቆም ፕሬዚዳንት ዶናልድ ትራምፕ ያቀረቡት ጥያቄ አሁንም ለአሜሪካ ቀይ መስመር ማለትም ማለፍ የማይቻል ቅድመ ሁኔታ ሆኖ እንደሚቀጥል ዋይት ሀውስ ማስታወቁ ይታወሳል። ይህ አቋምም የሁለቱን ሀገራት ድርድር ይበልጥ ውስብስብ አድርጎታል። የኢራን ዛቻና ማስፈራሪያ። አሜሪካ ከእስራኤልና ከተኩስ አቁሙ አንዱን ትምረጥ ስትል ኢራን ቀይ መስመር አስምራለች። አሜሪካ ከተኩስ አቁም ስምምነቱና ከእስራኤል አንዱን መምረጥ ይኖርበታል ያሉት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። የውጭ ጉዳይ ሚኒስትሩ እስራኤል በሊባኖስ ከፈጸመችው መጠነ ሰፊ ጥቃት በኋላ በኤክስ ገጻቸው ላይ እንዳሰፈሩት የደረስንበት ስምምነት ግልጽ ነው። አሜሪካ በእስራኤል በኩል መዋጋቷን አልያም የተኩስ አቁሙን መምረጥ ይገባታል። ሁለቱንም በአንዴ ማድረግ አትችልም ሲሉ ማስጠንቅቀዋል። የእስራኤል ጦር በቤሩት በደቡብ ሊባኖስና በሌሎች ከመቶ በሚበልጡ አካባቢዎች ላይ የተቀናጀ ጥቃት መፈጸሙን አስታውቋል። በ10 ደቂቃ ውስጥ በ100 ሳይቶች የደረሰው ጥቃት ጦርነቱ ከተጀመረ አንስቶ ከተፈጸሙ ጥቃቶች መጠነ ሰፊው ነው ተብሏል።
እስራኤል ጥቃቷን በዚሁ ከቀጠለች የተኩስ አቁም ስምምነቱ የተስፋ ጭላንጭል ዳግም ሊደበዝዝ ይችላል። ኢራንም የሆርሙዝ ሰርጥን ሙሉ በሙሉ መክፈቷ ጉዳይ ጥያቄ ውስጥ ይገባል ነው የተባለው። በፓኪስታን አሸማጋይነት አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ተኩስ አቁሙ ብቅ ያለው ዶናልድ ትራምፕ ኢራን ሆርሙዝን ካልከፈተች ለአንዴና ለመጨረሻ ጊዜ ያጠፋታለሁ ያሉበት ቀነ ገደብ ከመጠናቀቁ ከ2 ሰዓታት አስቀድሞ እንደነበር ይታወሳል። የሊባኖስ መንግስትም በእስራኤል የደረሰውን ጥቃት ተከትሎ የያዘን ቀናት አውጇል። እስራኤል በሊባኖስ ባደረሰችው መጠነ ሰፊ ጥቃት ከ254 በላይ ሰዎች ሲሞቱ ከ1100 በላይ ደግሞ ቆስለዋል ነው የተባለው። ጥቃቱን ተከትሎም የሊባኖሱ ጠቅላይ ሚኒስትር ነዋፍ ሳላም እስራኤል የምትፈጽመውን መሰል ጥቃቶች ለማቆም ያላቸው ፖለቲካዊና ዲፕሎማሲ አቅም ጠቅልለው እንደሚጠቀሙ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና ኢራን የደረሱት የተኩስ አቁም ስምምነት ሊባኖስን አያካትትም ማለታቸውም ተሰምቷል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስን በበኩላቸው ከሊባኖስ ጋር በተያያዘ የተገባ ቃል የለም ብለዋል። ከ5 ሳምንታት አውዳሚ ጦርነት በኋላ አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ከስምምነቱ በኋላ እስራኤል በሊባኖስ ያደረሰችው ጥቃት የተኩስ አቁሙን ተስፋ የሚያጨልም እንዳይሆን ተሰግቷል። ከዚሁ ጋር በተያያዘም ቴል አቪቭ በሊባኖስ የፈጸመችው ጥቃት በርካቶች እያወገዙት ይገኛል። የሶሪያ የውጭ ጉዳይ ሚኒስትር እስራኤል ዓለም አቀፍ የሰብአዊ መብት ሕግጋትና የተባበሩት መንግስታት ድርጅት ቻርተር መርሆችን ጥሳለች ሲል ወቅሷል። ለ2 ሳምንታት የሚቆየውና በአሜሪካና በኢራን የተደረሰው የተኩስ አቁም ስምምነት ሙሉ ለሙሉ ተግባራዊ እንዲደረግ ሶሪያ ጠይቃለች። አምነስቲ ኢንተርናሽናልም መንግስታት ለእስራኤል ጦር መሳሪያ ሽያጭ እንዲያቆሙ ጥሪውን አቅርቧል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና የሰሜን አፍሪካ ክልላዊ ዳይሬክተር ሄባ ምራኤፍ ዓለም አሜሪካና እስራኤል ከኢራን ጋር ያደረጉትን የተኩስ አቁም ስምምነት በደስታ በተቀበለ በሰዓታት ውስጥ በሊባኖስ ያለው ሁኔታ ግን ለንጹሃን ዜጎች እጅግ አስፈሪ እየሆነ መጥቷል ሲሉ ተደምጠዋል። እስራኤል በመካከለኛው ቤይሩት ባሉ በርካታ ጥቅጥቅ ያሉ የንግድና የመኖሪያ አካባቢዎች ላይ ያለምንም ማስጠንቀቂያ ባደረሰችው ጥቃት ቢያንስ 254 ሰዎች ሲሞቱ ከ1000 በላይ የሚሆኑ ደግሞ ቆስለዋል ነው የተባለው። ጥቃቱን ተከትሎ መግለጫ የሰጡት የአምነስቲ ኢንተርናሽናል ክልላዊ ዳይሬክተሯ ሄባ ምራኤፍ በሊባኖስ የሚገኙ ንጹሃን ዜጎች የማይታመን ዋጋ እየከፈሉ እንደሆነ በመግለጽ የቅርብ ጊዜያት ጥቃቶችን አስከፊ የሰው ልጅ ጉዳት ያባብሳሉ ሲሉ ተናግረዋል። ዳይሬክተሩ አክለውም በንጹሃን ዜጎች ላይ እየደረሰ ያለውን አስከፊ ጥቃት ከግምት በማስገባት መንግስታት የጦር መሳሪያዎችን ወደ እስራኤል ማዛወር ወዲያውኑ ማቆም እንዳለባቸው አሳስበዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ጥቃቱ የሂዝቦላ መሰረተ ልማቶችን ብቻ ኢላማ ያደረጉ ናቸው ቢሉም ሀገራት ግን ጥቃቱን እያወገዙት ይገኛል። የአሜሪካ ጦር በቀጠናው እንደሚቆይ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል ማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጸም በመግለጽ አስጠንቅቀዋል። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩ ጽሑፋቸው ተኩሱ የሚጀምረው ግዙፍና የተሻለ እንዲሁም ማንም ካላየው በላይ ጠንካራ ሆኖ ነው በማለት አስጠንቅቀዋል። አክለውም ሁሉም የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎችም ዝግጁ እንዲሆኑ አዘዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ጠንካራና ግዙፍ ድብደባዎችን መፈጸሟን አስታውቃለች። በዚህ የተነሳም የሂዝቦላ አዛዥን ጨምሮ ከ180 በላይ ሰዎች መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ ዝቷል። የትራምፕ ማስጠንቀቂያ የተሰማው የአብዮታዊ ዘቡ ማስጠንቀቂያን ተከትሎ ሲሆን ከዚህ ቀደም በከፍተኛ ደረጃ አቅሙ የተዳከመውን ጠላት ለመምታትና ለማጥፋት ተገቢና አስፈላጊ የሆነ ማንኛውም ነገር ትክክለኛው ስምምነት ሙሉ በሙሉ ተግባራዊ እስኪሆን በኢራንና በዙሪያው አካባቢ ይቆያል ብለዋል ፕሬዝዳንት ትራምፕ። ትራምፕ በአሜሪካና በኢራን መካከል የተደረሰው ትክክለኛ ስምምነት የማይከበር ከሆነ ግን ሊሆን የሚችል አይመስለኝም በማለት ተኩስ የሚጀመረው ግዙፍና የተሻለ ሆኖ እንዲሁም ማንም አይቶት ከሚያውቀው በላይ ጠንካራ ሆኖ ነው ሲሉ አስጠንቅቀዋል። ቀደም ብሎ ምንም እንኳን ሐሰተኛ መረጃዎች ስለ ሀገሪቱ ቢኖሩም ምንም አይነት የኒውክሌር ጦር መሳሪያ እንደማይኖርና የሆርሙዞች ደህንነቱ ተጠብቆ እንደሚከፈት ከስምምነት ላይ ተደርሶ ነበር ሲሉ ተደምጠዋል። ይህ በእንዲህ እንዳለ ታላቁ ጦራችን መሳሪያዎችን እየጫነና እያረፈ ቀጣይ እንዲውል ይጠብቃል፣ አሜሪካም ተመልሳለች ብለዋል። የኢራናውያን ፍርሃትና ጥርጣሬ። በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ በማዕከላዊ ቴህራን ከተማ የሚገኙ ነዋሪዎች ያላቸውን ቅይጥ ስሜትና ጥርጣሬ መግለጻቸውን አልጀዚራ አስነብቧል። የከተማዋ ነዋሪዎች ስሜት በከፊል እፎይታ፣ በከፊል ደግሞ ጥርጣሬ ያካተተ ቢሆንም አብዛኞቹ ግን ዲፕሎማሲ ብቻውን ዘላቂ ሰላም ያመጣል ብለው እንደማያምኑና ከፍተኛ የሆነ እርግጠኛ ያለመሆን ስሜት እንደተጫናቸው ዘገባው አብራርቷል።
አስተያየቷን ለአልጀዚራ የሰጠች አንዲት የቴህራን ነዋሪ በበኩሏ ያለ ግድያና ያለ ደም መፋሰስ አንዲት ቀንም ቢሆን ብታልፍ በጣም ጥሩ ነው። ይህ እኛን ያስደስተናል። ያንን ሁሉ ግድያ ሳየው በጣም አዝኜ ስለነበር በገዛ ቤቴ ውስጥ እንኳን መረጋጋት አቅቶኝ ነበር ስትል የነበራትን ስጋትና አሁን የተሰማትን ጊዜያዊ እፎይታ ገልጻለች። በሌላ በኩል ደግሞ ስምምነቱ ባዶና ትርጉም አልባ አድርገው የሚመለከቱ አልጠፉም። አንድ አስተያየት ሰጭም የተሰዉት መሪያችን ገና አፈር ሳይለብሱ እንዲሁም የጦርነት ሕጎች አሁንም እየተጣሱ ባሉበት ሁኔታ የተኩስ አቁም ማለት ምንም ትርጉም የሌለው ነው ሲሉ ተደምጠዋል። እኚህ ግለሰብ ይህን ሲናገሩ በተለይ እስራኤል በሊባኖስ ላይ ያደረሰች ያለውን ቀጣይነት ያለው ጥቃት በዋቢነት በማንሳት ነው። ይህ የተኩስ አቁም ስምምነት ብዙ ይቆያል ብላ እንደማታስብ የገለጸች ሌላኛው አስተያየት ሰጭ የብዙዎቻችን የጥርጣሬ ስሜት በሚያንጸባርቅ መልኩ ይህ ሁሉ ትራምፕ እየተወነ ያለው የቲያትር ትርኢት ነው ስትል ተደምጣለች። በዚህ የተኩስ አቁም ስምምነት ላይ ምንም አይነት እምነት የለንም በማለት ሁኔታውን አጣጥለዋለች። የኢራን ጦር ቀይ መስመር። የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ካላቆመች ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል አስነብቧል። የአብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክቱም ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊቱ አጋሯ ከባድ ማስጠንቀቂያ ያለን ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ላይ እንሰነዝራለን ሲል ዝቷል። የአገሪቱ ብሔራዊ ዜና ወኪል ኢርና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው፣ ጦሩን በከባዱ በወንጀለኛው አገዛዝ ማለትም እስራኤል ላይ ለመውሰድ እየተዘጋጀ ነው ማለታቸውን ዘግቧል። የአውሮፓውያን ማስጠንቀቂያ ለእስራኤል። የምዕራቡ ዓለም ሀያላን ሀገራት በእስራኤል ላይ ጥርስ እየነከሱ የመጡ ይመስላል። ወትሮውንም በጋዛው እልቂት ግንኙነታቸው የሻከረው አውሮፓውያንና እስራኤል ግንኙነታቸው አሁን ደግሞ የእስራኤል ጦር በሊባኖስ እየፈጸመው ባለው ጥቃት ምክንያት ጠንከር ያለ መግለጫ እንዲያወጡ አስገድዷቸዋል። ምዕራባውያን ሁሉም ወገኖች በሊባኖስ ጭምር የተኩስ አቁም እንዲያስከብሩ ጥሪያቸውን አቅርበዋል። የምዕራባውያን ሀገራት ብሔራዊ ፈጣንና ዘላቂ ሰላም እንዲመጣ እንዲሁም ሁሉም ወገኖች በሊባኖስ ጭምር የ2 ሳምንት የተኩስ አቁም እንዲከበሩ ጥሪያቸውን አቅርበዋል። መግለጫውን በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳና በዴንማርክ፣ በኔዘርላንድና በስፔን፣ በአውሮፓ ኮሚሽንና በአውሮፓ ምክር ቤት መሪዎች ተፈርሟል። ፓኪስታንና ሌሎች አደራዳሪዎችን ስምምነቱን ስላመቻቹ በማመስገን ለ2 ሳምንታት የሚቆይ የተኩስ አቁም መልካም መሆኑን ገልጸዋል። መግለጫው ቀጣዩ ግብ በመጪዎቹ ቀናት ጦርነቱ በፍጥነትና በዘላቂነት የሚያበቃበት ሁኔታ ላይ ድርድር የሚደረግበት መሆን አለበት ብሏል። ይህ ሊገኝ የሚችለውን በዲፕሎማሲያዊ መንገድ ብቻ ነው። በፍጥነት በድርድር ወደ ተደረሰ ተጨባጭ ስምምነት እንዲመጣ ጥብቅ እናበረታታለን ይላል። የምዕራቡ ዓለም ሀገራት መሪዎች በመግለጫቸው ስምምነቱ የኢራን ሕዝብ ለመጠበቅ በጣም አስፈላጊ ነው ብለዋል። ሁሉም ወገኖች የተኩስ አቁሙ በሊባኖስ ጭምር ተግባራዊ እንዲያደርጉ ጥሪ እናቀርባለንም ብለዋል። የአሜሪካና የኔቶ ፍች። ከአትላንቲክ ማዶ ለማዶ የነበረው ግንኙነት ፕሬዝዳንት ዶናልድ ትራምፕ ዳግም የአገሪቱን መንበር ስልጣን ከጨበጡ ጊዜ አንስቶ እየተንገራገጨ ይገኛል። የዶናልድ ትራምፕ አስተዳደር በኢራን ጦርነት ወቅት ለአሜሪካና ለእስራኤል በቂ ድጋፍ አላደረጉም ወይም አጋዥ አልነበሩም ብሎ ባመነባቸው አንዳንድ የኔቶ ጥምረት አባል ሀገራት ላይ ቅጣት ለመጣል እያሰበ መሆኑን ዎል ስትሪት ጆርናል አስነብቧል። እንደ ሮይተርስ የዜና ዘገባ ከሆነ ይህ የቀረበው የቅጣት እቅድ ለኢራን ወታደራዊ ዘመቻ እርዳታ አላደረጉም ተብሎ ከተፈረጁት የኔቶ አባል ሀገራት መካከል የሰፈሩ የአሜሪካ ወታደሮችን ነቅሎ በማስወጣት ለአሜሪካ ወታደራዊ ዘመቻ የተሻለና ጠንካራ ድጋፍ ወደ ሰጡ ሌሎች አጋር ሀገራት ማዛወርን ያካትታል። የሮይተርስ የዜና ወኪልም ይህንን ከዎል ስትሪት ጆርናል የወጣውን ሪፖርት በራሱ ገለልተኛ መንገድ ወዲያውኑ ማረጋገጥ እንዳልቻለ በዘገባው መጨረሻ ላይ አክሎ ገልጿል። ፕሬዚዳንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና አዛዥ ማርክ ሩት ጋር በዋይት ሀውስ መገናኘታቸው ሲነገር ቆይቷል። ፕሬዚዳንቱና ዋና አዛዡ የተገናኙት በኢራን ጦርነት ምክንያት አሜሪካ ከሌሎች የጥምረቱ አባል ሀገራት ጋር ያላትን ግንኙነት ከሻከረ በኋላ ነው። የኔቶ አባል ሀገራት አሜሪካ በኢራን የከፈተችውን ጦርነት መቀላቀል እንደማይፈልጉ ከገለጹ በኋላ ፕሬዚዳንት ትራምፕ ሀገራቸው 32 አባላት ካሉት ወታደራዊ ጥምረት እንደሚያስወጡ ተናግረዋል። ትራምፕን ከኔቶ ጋር ያቃቀረው የኢራን ጦርነት የሚያስቆም የ2 ሳምንት የተኩስ አቁም መደረጉ ይፋ ተደርጎ ነበር። የኔቶ ዋና አዛዥ ሩትም ከትራምፕ ጋር ውጥረት ውስጥ የገቡባቸው ጊዜያት ቢኖሩም ከፕሬዚዳንቱ ጋር ጥሩ ግንኙነት አዳብረዋል። የጂኦፖለቲካል ሁኔታ ቀውስ ውስጥ በገባበት በዚህ ወቅት ከትራምፕ ጋር የሚደረገው ንግግር የኔቶ አዛዥ ከአሜሪካው ፕሬዚዳንት ጋር ያላቸውን ግንኙነት ፈተና ላይ እንደሚያስቀምጠው ተናግሯል። ፕሬዚዳንቱ ዩናይትድ ስቴትስ ከኔቶ አባልነት ለመውጣቷ በጥልቅ እያሰቡበት መሆኑን በመናገር ዝተዋል። የአሜሪካ የጦር ኃይል ትብብር ድርጅት ኔቶ አባልነት በአገሪቱ ሴኔት የተጸደቀው እንደ ጎርጎሮሳውያን የዘመን ቀመር 1949 ነበር።
የኔታንያሁ ወቅታዊ አቋምና የገጠማቸው ፈተና። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገር ውስጥ ፖለቲካ እጅግ ፈታኝና ተሰባሪ እንደሚሉት ሁኔታ ውስጥ እንደሚገኙም የፖለቲካ ተንታኞች እየገለጹ ይገኛል። በራማ ላይ የሚገኘው የዜና ዘጋቢ ኑሮዴህ እንደሚለው የጠቅላይ ሚኒስትሩ የቅርብ ንግግሮችና አቋሞች ይህንኑ የሀገር ውስጥ ጫና ፍንትው አድርጎ የሚያሳዩ ናቸው ብሏል። የጠቅላይ ሚኒስትሩ የዛሬ መግለጫ በጦርነቱ መጀመሪያ ላይ የኢራን አገዛዝ ለመጣልና ሀገሪቱ ለእስራኤል ወዳጅ ወደሆነች ሀገር ለመቀየር ከገቡት ቃልና ንግግር ጋር በእጅጉ የሚቃረን ሆኖ ተገኝቷል። ከዚህ በተጨማሪም በአሜሪካና በኢራን መካከል በተደረሰው ተሰባሪ የተኩስ አቁም ስምምነት ላይ እስራኤል በድርድር ውስጥ ምንም አይነት ተሳትፎ እንዳልነበራት የእስራኤል መገናኛ ብዙሃን በስፋት እየዘገቡት ይገኛል። በእነዚህ ተደራራቢ ምክንያቶች ኔታንያሁ በሀገር ውስጥ ፖለቲካቸው ላይ ከፍተኛ ጫናና ጉዳት ደርሶባቸዋል ነው የተባለው። ይህን የፖለቲካ ጫና ለማቅለል ሲሉም ኔታንያሁ አሁን ሙሉ ትኩረታቸውን ሄዝቦላን በማሸነፍና ሊባኖስን ከኢራን ትስስር በመነጠል ላይ አድርገዋል ብሏል። ዘጋቢው እንዳብራራው ይህ እርምጃ ለእሳቸው የፖለቲካ ሕልውና እጅግ ወሳኝ ነው፣ ምክንያቱም አሁኑም ሁኔታዎች በበላይነት እየተቆጣጠሩና ውሳኔ ሰጪ መሆናቸውን እንዲሁም ጦርነቱ ገና እንደሚቀጥል ለሀገር ውስጥ ደጋፊዎቻቸው ለማሳየት ስለሚያስችላቸው ነው ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ሐማስን በቀላሉ ሆነ በከባድ መንገድ ትጥቅ እንደሚፈታ አስጠንቅቀው ነበር። ግን ባሉት መሰረት እቅዳቸው እንዳላሳኩ ይነገራል። አሁንም ተመሳሳይ ችግር ውስጥ ስለመዘፈቃቸው እየተገለጸ ነው። የተከበራችሁ ውድ ቤተሰቦቻችን ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችሁን ከፍ ያለ ነው። በቸር ያቆየን።